አለ እንጂ ወደል እንደ ጉርድ በርሜል ተከምሮ ክምር ማለት ነው። በጣም ስነ ስርዓት በላይ ከምንም በላይ ያዘንኩትን ነገር ልንገራችሁ። እጅግ በጣም ልብ የሚሰብር ነገር ነው። ይሁን እሺ፣ ሄርሜላስ እሺ ትሁን፣ ፍቅርስ እሺ ትሁን። ሩታ ግን አብርሃም ሩታ እንደዚህ አቁማት ምትቀልድባት ሴት ወይም ምታላግጥባት ሴት ወይም ምራቅን ምተፋባት ሴት አርገ ነው እንዴ ያያት አንተ? ምን አይነት ባለጌ ስድ ነህ ግን! እግዚአብሔርን ዛሬ አንተን ስድና ብልግና ነው ያየሁት። ምንም እኮ ምን የመሰለ ልዑልን የመሰለ ጀግና ወንድ ልጅ የወለደችልህ እኮ እናት ነች። ለሩታ ክብር ያልሰጣሃት ለሄርሜላና ለፍቅር ተብዬዋ ክብር ይስጣል ብላችሁ ነው የምታስቡት እናንተ ከሩታ ኋላ ምትመጡ ሴቶች ማለት ነው። ምንድነው እንደዚህ የቀነዘረባችሁ የፈላባችሁ? ግን ፍቅር የምትባዩ ሴትዮ አንቺ እኮ ወልደሻል አይደለ? ወልደሻል። የአባትነት ከባልሽ ጋር ተለያይተሽ አይደለ? ከባልሽ ጋር ተለያይተሽ ሌላ ፍቅረኛ ይዘሽ ከሌላ ወንድ ጋር በሰሞኑን ከሌላ ወንድ ጋራ እሽኮሎሌ እያልሽ የነበርሽ ሴት ነሽ ፍቅር ማለት። አንደኛ ነገር እንደው የፈለገ ነገር ይምጣ፣ እንደው የፈለገ ነገር ቢመጣ ሩታን አንቺ መተሽ ማናር ነበረብሽ? አንቺ የልጅ እናት አይደለሽ? የልጅ እናት አይደለሽ እንዴ? ልጅ ወልደሽ አይደለ? ሰው ልጅ የወለደ ሰው ላይ እናት ታላግጣለች። አንቺ እንዲህ የተማርሽው እንዲህ ነው ቤተሰቦችሽ ያስተማሩት? የወለደች እናት ላይ የምታላግጪው አንቺ ማን ስለሆንሽ ነው? አንቺ ፍቅር የምትባይ የፈለገ ነገር ቢመጣ የፈለገ ነገር እንዶ ለድራማም እንኳን አብርሃም ቢያመጣሽ እንኳን ሩታ ላይ እንደዚህ ማላገጥ የለብሽም ነበር። ሄርሜላስ እሺ ችግር የለውም። ሄርሜላስ ግን በጣም ያናደደኝ ሩታ ላይ መተመለጋገጧ መሳሳቋ። አንቺ ምን ታደርጊዋለሽ? አለ እንጂ ወደል እንደ ጉርድ በርሜል ተከምሮ ክምር ማለት ነው። በጣም ስነ ስርዓት የሌለው አብርሃም ዛሬ ማርያምን ከውስጤን ያወጣት አንተም ብሎ አላቅጠሙታል። እኔ እኮ ሴቶቹ ናቸው የሚገርሙኝ እኮ ሩታም ሆንሽ ሄርሜላም በቃ ከህይወት ወጣችሁ የራሳችሁ ኑሮ መኖር ነው ያለባችሁ። እንደዚህ አይነት አላጋጭ እንደዚህ አይነት ስነ ስርዓት ቢስ የሆነ ሰው ጋር እናንተ ራሳችሁ መሆናችሁን በጣም ያሳዘነኝ። ወዘሮ ፍቅር አንቺ በአሁን ሰዓት ራሱ ልጅ አይደለሽም። ፍቅር የምትባዩ ልጅ አይደለሽም። አንድ ሴት ከወንድ ጋር ግንኙነት አድርጋ ልጅ ከወለደች በኋላ እናትነት ካየችው በኋላ ልጅ አይደለችም። ራስሽን እንደ ልጅ እንደ ህፃን አድርገሽ እነዚህን ገና እንኳን እኔ እንጃ እኔ ስንት ዓመታቸው እንደሆነ አላውቅም፣ ግን እነዚህ ገና ወጣቶች ገና ብዙ ነገር የሚጠብቃቸውን ሴቶች እንደ አሮጊት ማየትሽ እጅግ በጣም ነው ልቤን የጎዳው። ምን ስለሆንሽ? አንቺ እኮ ወልደሻል እኮ። ከወለድሽ በኋላ እኮ በቃ አንቺ ምንም ማንም ሰው ትልቅ ትንሽ ልትቺ አትቺም። ገብቶሻል? አንተም አብርሃም የምትባል መስሎሃል። በጣም እንደው ሌላ ሴት ብታመጣ ይሻለን ነበረ። ፍቅርን ከምታመጣት መቤቴን ሌላ ሴት ብታመጣ ምንም አይመስለኝም ነበር። ግን ፍቅርን አንጠልጥለ መምጣት ምንድነው ትርጉሙ ምንድነው? አንተ እድሜክ ስንት ሆኖ ነው ሩታና ሄርሜላን አሮጊቶች ምናምን እድሜያችን እኩል አይደለም ምናምን ብለህ የምታቅራራው? አብርሃም አንተ ትልቅ ሰው እኮ ነህ። ራስን እንደ ህፃን ነው እንደምታየው? ምግብ ቆንጆ ምግብ ስለበላ ስለደላክ ምን ስላልክ እንደ ህፃን ነው እንደ ራስን የምታየው እንዴ? አንተ እኮ ህፃን አይደለም። በአሁን ሰዓት የልጅ አባት ነህ እኮ። ሚስት አግብተህ ከሚስት ጋር አብረህ ኑራ የወለድክ ሰው እኮ ነህ እኮ። ራስን እንደ ህፃን ልጅ የምታየው ማለት ነው። በጣም ነው የገረመኝ እነሱን እንደ አሮጊት ምናምን ስታያቸው፣ ታላላቆች ማክበር ምናምን። አንቺ ራስሽን ህፃን አድርገሽ ነው እንዴ? አንቺ ህፃን አይደለሽም እኮ። ወልደሽ ስመሻል እኮ። ምን ነው ራስሽን እኔ ህፃን ነኝ ብለሽ በጣም አቅራራሽ? ህፃን አይደለሽም አንቺ። ከወንድ ጋር ግንኙነት አድርገሽ 9 ወር ሞልቶሽ ወልደሽ ነው። ገብቶሻል? የወለድሽ ሴት ነሽ። የወለድሽ ሴትን ማክበር ሲገባሽ ሩታን በእንደዚህ አይነት መልኩ አጉል መሳቅ መስካካት ምናምን። አንቺን ብሎ ፈንድሻ። ኧረ ወደዛ በእናታችሁ። የምን ፈንድሻ ነው? ፈንድሻ ሳትሆኚ ፍንድድ ነሽ አንቺ። እግዚአብሔርና እንዴ በጣም ነው ማርያምን። የፈለገ ነገር ቢሆን ቤተሰብ እውነት ለሀቅ መብራን እናንተ ራሳችሁ ኮሜንት አስቀምጡ። የፈለገ ነገር ቢሆን እንደው እንደዚህ መሆን አለባት ፍቅር ሩታ ላይ እንደዚህ መሆን አለባት። ሄርሚ ሳታውቃትም ችግር የለውም። ሄርሚዬ አንቺ አውጪ፣ ህይወትሽን ከዚህ ቦታ አውጪ። ደግሞ ያነበበ ሰው እናንተ የተማረ ሰው መች ታውቃላችሁ?
ስትማሩ እኮ ነው። ስትማሩ የተማረ ሰው ታውቃለች። እንትና ማናት ሄርሜላ የተማረች ነች። የተማረች ገብቷችኋል? በደንብ የተማረች ነች ሄርሜላ። የተማረ ሰው መች ይገባችኋል? እናንተ ትምህርታችሁን ከ5 እና ከ6 ያቋረጣችሁ አንቺም እሱም ሆነ መች ስለ ትምህርት ይገባችኋል? ሙድ በትምህርት በተማረ ሰው ትምህርት ምናምን ብላችሁ ሙድ ብትይዙ ለነገሩ እውነታችሁን ነው። ዩቲዩብ ትምህርት አልተማርሽ ተማርሽ ብሎ አይጠይቅም። ዝም ብሎ አመጥቶ ነው ማንኛውም ሰው ያልተማረም የተማረ የሚከፍተው። ስለዚህ እግዚአብሔር ይመስገን በዩቲዩብ ያልተማረን ሰው ስለሚቀበል ማለት ነው። ገብቷል? ያልተማረውን ሰው ዩቲዩብ ስለሚቀበል እግዚአብሔርን አመስግን። ገብቷችኋል? የተማረ ግን የተማረ ነው። የተማረና የበላ ወርቁ አይወርቅም ይባላል። ስለዚህ ትምህርት ላይ ማሾፉ ምናምኑን ይሄን ጌዳውን ብዬሻለሁ ማለት ነው። ስለዚህ አሁንም ቢሆን ሄርሜላም ሩታም ራሳችሁን አስከብሩ። ከዚህ በኋላ የተጠራችሁበት ቦታ መምጣትም የለባችሁም። ሩታ እባክሽ ከዚህ በኋላ አንቺ እውነቴን ነው የምናገረው። እሺ ሄርሜላን ምናገራለሁ፣ ግን ሩታ በቃ ይብቃሽ። እግዚአብሔርን አንደኛ ሄርሜላን አመጣብሽ፣ ሁለተኛ ደግሞ ድጋሚ ደግሞ ከፍቅር ስትፋለሚ ነበራል። ያኔ ስትፋለም ድጋሚ ደግሞ ፍቅርን አመጣብሽ። ይሄ ሰው አንቺን ቢፈልግሽና ቢያከብርሽና የልጄ እናት ነች ብሎ ቢያከብርሽ ነው እንደዚህ አያረግም ነበረ። ሴቶች ጋር መጥቶ መላገጫና መላላጫ አያረግብሽም ነበረ። አብርሃም በቃ ላንቺ ፍላጎት ያለውን አንስቷል። እግዚአብሔርን ነው በጣም ነው የተናደድኩት። ሄርሚዬን ብትሆኚ በጣም ስማርት ይሆንሽ ቆንጆ። ዛሬ ደግሞ ልዩ ስታምሪ ሄርሚ ስታምሪ ዛሬ ይሄን ቆንጅናሽ ተጠቀሚበት። አብርሃም እኔ አብርሃም አትብል ይሄ ዶሎዶዝ ምን እንዳስነካችሁ አላውቅም። እንደው አብርሃም ምኑ አምሯችሁ ነው? እንደኔ እኮ በጣም ነው የሚገርመኝ። ለነገሩ ምንድነው ዝና ነው? ዝና አላችሁ እናንተም እኮ መኪና ነው፣ የመኪና መግዛት አቅም አላችሁ እኮ። ዝነኛ ሰው ለመጥበስ ነው፣ ዝነኛ ሰው መጥበስ አቅሙ አላችሁ እኮ። ምንድነው ሌላ ከአብርሃም ምኑ ነው? እንደው እኔ ዝነኛው ዝናው ሳይሆን ያታችኛው ዝነኛው ይሁን እንዴ ሴቶችን እንደዚህ እያንጫጫ ያለው አብርሃም በደንብ ነው እንደሚያደርገው። ቤተሰብ በደንብ ነው የሚሰጠው ወይስ እንደው እኔ እኮ አንዳንዴ እኮ አብርሃምን አግኝቼው ልሞክረው ወይ እኮ እያልኩ ነው። ቤተሰብ እንደው ልሞክረው እንዴ እኔም እንደው አብርሃም እቃው ቆንጆ ነው ወይ ያረካል ወይ ምናምን ይሄ ነገር ነው በቃ። ሴቶች አንዳንድ ሴቶች እንደዚህ የሚወዱት እኔ እሱ ይሆን እንደዚህ የሚያንጫጫቸው ሩታና ሄርሜላ እኔ እንጃ። ማርያም ዝና ሙሉም ነገር ያላቸው ልጆች እኮ ናቸው። አብርሃምን ምንም በቃ የዶሎዶዝ የሆነ ሰውዬ ጋር ምንም መጠጋትም እኮ አያስፈልግም። እውነት ነው የምናገረው ቤተሰብ እንዴ ምኑ ነው ያሰመጣችሁ ከአብርሃም? እስቲ ንገሩኝ። ምንድነው ያሰመጣችሁ ከአብርሃም ውስጥ ያሰመጣችሁን ነገር? ይሄ አብርሃም ከአብርሃም ነገር ይሄ ይመችኛል ባችሁ እስቲ እኛ ምንወቅ ከጥፍሩ እስከ ዝነኛው እስከ ጸጉሩ እስከ ፊቱ እስከ ደረቱ ድረስ ንገሩኝ። እኔ ይመስለኛል ደረቱና ዝነኛውን ነው ሩታ እየተፋለጡበት ያለው እሱ ሌላ ሰው እንትን እንዳይል እኔ እንግዲህ እንደዛ ነው የሚመስለኝ። ቤተሰብ ግን እዚች ጋር ብጉር ወጣብኛለች። እንግዲህ አብርሽ ጋር መሄድ አለብኝ እቺን ብጉር እንዲያፈነዳልኝ። ለማንኛውም ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው።